ማንም ልብ ብሎት በማያውቀው የጨለማ እስራት ውስጥ ወደ ነበረችው ዮርዳኖስ ከበድ ባለ የሆድ ህመም ምክንያት ከ7 አይነት በላይ የተለያዩ የመድኃኒት እንክብሎች ትወስድ የነበረች ገና 8 ዓመት ያልደፈነች ሕፃን ልጅ ቤት አገልጋዩ እየሄደ ሳለ ያለፈው ትረካ ተቋረጠ። በብዙ ውጥረት ውስጥ ወድቆ ዙሪያው ገደል ለሆነበት ለዚህ ቤተሰብ ምን አይነት ለውጥ ይመጣ ይሆን? እስቲ ከታሪኩ እንከታተል። ክፍል 2። የአገልጋዩ መድብሎች። አገልጋዩ መድብሎች ብሎ የሚጠራቸው በአንድ ወቅት ተረግጠው የነበሩ እንደገና ቀን ወጥቶላቸው ብርሃን በርቶላቸው ታስበው በተራቸው መፍካት የቻሉትን ፈርጦች ነው። እንዲህ ያሉ እውነተኛ ታሪኮች እንዳያመልጠው የደውል ምልክቷን በመጫን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ለተጨነቁትም ተስፋ ይሆናልና ሼር በማድረግ አብረውን መልካምን ያድርጉ። ለአይን ያዝ ማድረግ ሲጀምር የህንፃውን ደረጃ ወርደን መግቢያው በጀርባ በኩል ወደ ነበረው የዮርዳኖስ የመኖሪያ ቤት አቀናን። አዲስ አበባ ለባሏ እንደተሞሸረች ቆንጆ እንዲህ እንዳሁኑ ውስጡን አላጌጠችም ነበር። ልብ በሉ፣ ይህ ታሪክ ከ11 ዓመታት በፊት መሆኑም አይደል። ከየቤቱ ተፈናጥቆ የሚወጣው ብርሃን ምንም እንኳን ግቢውን ባያደምቀውም ደብዘዝ ባለው የምሽት ግርማና ቅጥር ግቢው በተላበሰው መጠነኛ ብርሃን እየተመራን ወደ በራፉ ተጠጋን። ቄራ ከብቶቹ የየዕለት ዕጣ ፈንታቸው ከሚወሰንበት ሰፈር ቁልቁል ወደ ውስጥ ገባ ብሎ ኮረኮንች መንገዶቹን ተረማምደው ከዋናው አስፋልት መንገድ አንድ 10 ደቂቃ ያስኬድ ይሆናል። በጊዜው ኮራ ብሎ ራሱን የሰየመው ይህ ሕንፃ በአካባቢው ካሉት የመኖሪያ ቤቶች ይዞታ ደረቱን ገልብጦ መኖሩን ያሳብቃል። ከ300 ካሬ ሜትር በላይ ባልሆነ ስፋት ላይ አርፎ ቁመቱን ወደ ላይ አሳድጎ በውቅ በተሰሩ የመኖሪያ ቤቶች ዙሪያ ገባው ሰው ከትሞበታል። የሕንፃው የመሃሉ ስፍራ በፊትና በኋላ በኩል በሁለት አቅጣጫ 4 መኪና ሊያቆም የሚችል ክፍተት አለው። ዙሪያው የታጠረ ግቢ፣ በድንጋይ የተገነባ አጥር፣ በብረት በር የተቀጠረ ቅጥር፣ የተከበረ በቀላሉ የማይደፈር ቤት። ዮርዳኖስ የምትኖርበት ቤት በዳር በኩል መንገድ ጠርዝ ላይ ጠጋ ያለ ሲሆን ትንሽ የራሷ የሆነ ግቢ ሊፈጥርላት የቻለ ሆኖ ተሰይሟል። ወደ ዋናው ሳሎን የሚወስደውን በር አልፈን ከመግባታችን በፊት የውጭው የአጥሩን በር ማለፍ ግድ ነበር። እዚህ ላይ ነው እንግዲህ እኔ ግርምት የጀመረኝ ይላል አገልጋዩ። ይህ የውጭው አጥር በር ተቆልፎ ነበር። የሚገርመው መቆለፉ ሳይሆን የታሰረበት ሰንሰለት በሩ አይደለም ቤቱ በሩ እንዳይጠፋ ለመከላከል የታቀደ እንጂ እውነት እንዲህ ያለ ጥፍ ነጋ በሰላም ሀገርና መንደር ነው ብሎ ማሰብ ይቸግር ነበር። ሌባ በድማሚት ካልሆነ በቀር እንዳይቀነጥሰው እንዳይገነጥለው ተደርጎ ከችንካሩ ባሻገር ተጠምጥሞበታል። ለመጋቢው አብሮኝ ለነበረው ያልኩት እንግዲህ ይህንን ነው። ይህ ሁሉ ድረታ የፍርሃት መንፈስ ውጤት እንጂ ከማን የተለየ አይን የሚገባ ንብረት ኖሯት ነውና ዮርዳኖስ። ወደ ውስጥ ስንዘልቅ የራሷ ደሴት በፈጠረችላት ትንሽ ግቢዋ ውስጥ በአግባቡ ያልተቀለበ ውሻ ታስሯል። ያለሙያው የሚጠብቅ ዘብ መስሎ ተቀምጧል። ያቺ አፍና አፍንጫ የሆነችው ግቢ ውሻ ለማሳደግ ምቹ እንዳልሆነች ከማንም የተሰወረ አይደለም። ታዲያ ውሻው አቅም ቢኖረው እንኳን ከርኩሳን መናፍስት ያስጥል ይሆንን? ይህ ከቶ የማይታሰብ ተራ ድካም ነበር። አየህ አልኩት መጋቢውን ወደ ውስጥ እየዘለቅን በነበረበት ቅጽበት በፍርሃት መንፈስ ግፊት የግቢውን ይዘት ባላማከለ ሁኔታ በውሻ ማሳደግ ተከሳ አለመሞገቷ በዙሪያ ያሉ ወዳጆቿን ቸርነት ያሳይ እንደነበር እየነገርኩት ገና ዋናውን መግቢያ በር ሳንዘልቅ ይህንን ቃል ተናገርኩ። ይህ ውሻ ነገ ከዚህ አይኖርም። ምክንያቱም ዮርዳኖስ የውሻ ፍቅር እንደሌላት ገብቶኛል። የፍርሃት እስረኛ በመሆኗ ምክንያት ያለ ስፍራው ጥገኝነት ያገኘ ነፍስ በመሆኑ ለተሻለ አሳዳጊ ሊቸር ይገባው ነበርና አልኩት።
ወደ ሳሎኑ የሚወስደውን የደጅ በር አልፈን ሌላ ራሱን የቻለ ቲያትር አየን። እንደዚሁ በሩ በሚሆን ሁኔታ ተዘግቶ ተገጥሞ ነበር። እናትና 8 ዓመት የማትሞላው ሴት ልጅ መለስተኛ ከሆነው ሳሎን ውስጥ ተቀምጠዋል። የሳሎኑን ክፍል ተሻግሮ ሌላ ክፍል ይታያል። እንደ ሕንፃው አካል ሁሉ በጥሩ የታነጸ የመኖሪያ ቤት ነው። ሶፋውን ጨምሮ ቦታ የያዙ የቤቱ ቁሳቁሶች ሳይብለጨለጩ የተለየ እይታን ሳይፈልጉ በየስፍራቸው እንደ አስፈላጊነታቸው ተሰትረው ይገኙ ነበር። መንፈሳዊ ውጊያ። በእርግጥም ብዙ ቃላት እንደተለዋወጥን በውል ትዝ አይለኝም። አልተቀመጥንም። ወደ መጣንበት ዓላማ በቀጥታ ተገባ። ተጠራ ድንቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ የማይጠገበው ክቡር ስም። በዚህ ስም ውስጥ እኔ ነኝ ያለ ማንኛውም አለቅነት፣ ሥልጣናት፣ የጨለማ ዓለም ሰራዊቶች ሁሉ ሊንበረከኩለት ግድ ነው። በጌታ በኢየሱስ ክርስቶስ ስምና ሥልጣን አልኩኝ። መሣሪያዬን በቃሉ ሥልጣን በመንፈስ ቅዱስ ጣት አንቀሳቀስኩት። ምንም ያህል አልጠበቅኩም፣ አልቆየም። መሆን የነበረበት ሁሉ ሊሆን ጀመረ። ዮርዳኖስ አልነበረችም ምላሷን የተበደረው አእምሮዋን የተቆጣጠረው አውሬ በጎርናናና አጋንንታዊ በሆነ በራሱ ቅላጼና ድምፆች ይህችን ትንሽ ሕፃን ልጅ እገላለሁ ብዬ ባሰብኩበት ሰዓት ደረስ ካለ አልቆላት ነበር። ወይኔ ተበላሁ፣ ወይኔ አለቀልኝ፣ ጉዶንኩ፣ በቅቷት ነበር አለ መንፈሱ። አጠናቅቄው ሳለመጣህ ወደ ትንሿ ምስኪን ልጅ እያመለከተ እጅግ በጣም ብዙ አጋንንታዊ መናፍስቶች አድረውባት ነበር። ዮርዳኖስ በእርግጥም እየተጎለጎሉ በተለያየ ድምፅና ሁኔታ በኢየሱስ ክርስቶስ የስሙ ጉልበት ተመተው እየጮኹ ለረጅም ዘመን ይንሸራሸሩበት የነበረውን ቤታቸውን፣ መደበቂያ ዋሻቸውን ለቀው መውጣት ጀመሩ። ታስረው የቆዩት አጋንንታዊ መናፍስቶች ለቀው ወጡ። የጨለማው ድባብ ያጠላበት ያ ቤት በታላቅ የጸጥታና የሰላም ጥላ ውስጥ ገባ። መቼም እኔ ይላል አገልጋዩ በዚህ በነፃ መውጣት አገልግሎት ውስጥ ለገጠሙት ነገሮች ሁሉ ሲያወራ እንደ ሰይጣንና እርኩሳን መናፍስቱ ክፉ የሚባል ተንኮለኛ ፍጥረት እንደሌለ ቅዱስ ቃሉ የሚለውን እያሰበ የአጋንንቱና የእርኩሳን መናፍስቱ ማደሪያ መሆን ማለት በሕይወት እያሉ በሲኦል መንገድ ውስጥ መግባት ማለት ነው። በዛ ውስጥ ያለውን ዓለም ያለፉበት ሰዎች ብቻ ያውቁታል። ይህንን ማንም ሰው ሊጋራላቸው ከቶውንም አይቻለው። አስቡት እንግዲህ የመጨረሻ ክፉ የሚባለው ፍጥረት ሲኖርባችሁ፣ ፍላጎቱ መሻቱ ሁሉ ክፉ የሆነው ሲፈጽምባችሁ ማለት ነው። ቃሉስ ቢሆን ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም የሌለምን? እስቲ እነዚህን ቃላቶች በተመሳሳይ ቃላት ልትገልጧቸው ሞክሩ። በእናንተ ላይ ቢሆን ብላችሁ አስቡት። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ የሚሉትን ከመታረድ፣ ከመጥፋት፣ ከመሰረቅ፣ ከመጉደል በኋላ ምን ሕይወት ይኖራል? እንደው በጌታ ፍቅር ላስጠንቅቃችሁ ይላል አገልጋዩ። በአጋንንት መሥዋዕትና በባዕድ አምልኮ እንዲሁም ዘመናዊ በሚመስሉ እንደ ኮከብ ቆጠራ የተለያዩ የዘመኑ አምልኮች እንዲሁም የኒው ኤጅ የመሳሰሉ አስተምህሮች ከጨለማው ዓለም መንግሥት ጋር በድንገት እንዳትገናኙ ራሳችሁን ጠብቁ። ይህ ከባድ አደጋ ነው ይላል። ከጸሎቱ በኋላ ምን ተፈጠረ? ረጅም ጊዜ ሳናጠፋ ጸሎቱ በድል ተከናወነ። መናፍስቶቹ ከተሸኙ በኋላ ዮርዳኖስን እንኳን ደስ ያለሽ በማለት አቅፌ ሰላም አልኳት። ምንጊዜም ለሁሉ እንደማደርገው እነርሱን ማበረታታትና ማጽናናት አንዱ የአገልግሎቴ አካል ነው ይላል አገልጋዩ። መናፍስቶቹ ራሳቸውን ገልጠው መውጣት ከጀመሩ በኋላ በምክር መደገፍ፣ ማበረታታት፣ በቃሉ ብርሃን መንገዳቸው እንዲቀጥሉ ከተቻለ ማገዝ፣ አለዚያ ሊያግዟቸው ለሚችል አካል ኃላፊነት መስጠት ዋና የአገልግሎቱ አካል ናቸው። የዕለቱን ተልእኮ በዚህ መልኩ ተፈጽሞ እኛም ወደ ማደሪያችን በድል አቀናን። በቀጣዩ ቀን በቤቷ መገኘት። በቀጣዩ ቀን አመሻሹ ላይ ጨለማው ሳይበረታ በቤቷ ለመገኘት ችዬ ነበር ይላል አገልጋዩ። ያ ያለ ቦታው ታግቶ የነበረው ውሻ ተጥሎ ይሁን ለሰው ተሰጥቶ በቅጡ ባላስታውስም በፍርሃት ምክንያት እንጂ ውሻውን ማሳደግ እንደማትፈልግ ነገረችን። ልክ ውሻው ይታሰርበት በነበረው ቦታ ላይ ስፍራው ተጸዳድቶ
ደጁ ላይ ምግብ እያበሰለች ጠበቀችን። ቤቷ ወለል ብሎ ተከፍቶ ሕይወት ዘርቶ ነበር። የዚህ ቀን ዮርዳኖስ የተለየ ደስታና የመኖር ልምላሜ ይሰማት እንደነበረ በጉልህ ይነበብባትና ይታይባት ነበር። ጠባብቆ የተቸነከረ የሚሆን የታሰረ ምንም በር አልነበረም። ሁሉ ነገር ተከፋፍቶ ከመቅለሉ የተነሳ ውጥረት እንዲሰፍን አድርጎ ልክ ጦር እንደመጣበት ሰው እያስመሰለ ነፃነቷን ሲነፉ የነበሩት የጨለማን መናፍስቶች ለውርደት ተዳርገው ስፍራውን ጌታችን ኢየሱስ ወርሶት ነበር። ባጋንንት በጨለማ ስርዓት ውስጥ የሚኖሩ ሰዎች ለየት ያለ ኤክስትራኦርዲነሪ ፍርሃት ይታይባቸዋል። በአገር ሰላም ይሸበራሉ። ሁሉ ጠላታቸው ይመስላቸዋል። ሲበዛ ይጠራጠራሉ። ዱካቸውን አያምኑትም። ኮሽታ ያስበረግጋቸዋል። ሞታቸው በደጅ ይመስላቸዋል። ቤትም ቢቀመጡ ረፍት የለም። ጭንቀት በነገር ሁሉ ውስጥ ይነግሳል። ይህ ሁሉ የሚሆነው ግን ወደው ሳይሆን በመናፍስቱ ዓለም ከሚደረግባቸው ግፍ፣ ጫናና ተደጋጋሚ ክህደት የተነሳ ይሆናል። ከሰው እንዳይስማሙ፣ ሰርተው እንዳይበሉ፣ ተነጥለው እንዲኖሩ፣ ችግራቸው ላይ ብቻ እንዲያተኩሩ፣ በራሳቸው እንዲያፍሩ፣ እንዲሸማቀቁ የማይደረግባቸው ውጥረት፣ የማይደረግባቸው ጫና የለም። ከሶፋው የትራስ ጨርቅ ውስጥ የተፈለፈሉ አይጦች። ዮርዳኖስ ብሩህ አእምሮ ያላት የከተማ ልጅ ነች። ኑሯን በአዲስ አበባ ያቀናች፣ አውርታ ከማንም መግባባት የምትችል፣ እንዲህ ባለው አፓርትመንት የሳሎን ቤት ውስጥ ከሳሎኑ ቤትም ከሶፋው ትራስ ውስጥ አይጥ ይፈለፈላል ብሎ ለማሰብ የሚመስል አይደለም። የሆነው ግን ይኸው ነበር። ይህ አንዱ የመናፍስቱ ተልእኮ ነበር። ክፉ አውሬ ሰው ለማሸማቀቅ የሚቻለውን ሁሉ ከማድረግ አይታቀብም። ለዚያውም ወደው ኪዳን ካደረጉለት ጋር። የእርሱ እርካታ ጨለማው የበለጠ ሲጠቁር፣ ክፋቱ ሲያይል፣ ስቃይ ሲበረታ በእነሱ መንደር ማሽካካት ይሆናል። ክቡሩ በእግዚአብሔር አምሳል የተፈጠረው ሰው ዕድሜው ሲያጥር፣ ከፈጣሪ ሲለይ፣ ሲታመም፣ ወደ ሲኦል ሲሄድ ታላቁን አምላክ ማሳዘን የእርሱ ዋናው ተልእኮ ነውና በአይን ሲታይ እንከን ያለው የማይመስለው ቤት እንዲህ ያለ ነገር ተሸክሞ ቆይቶ ነበር። በዚህ ቀን ግን ድባቡ ተለውጦ የነገሰው ውጥረት ረግቦ የሞት ሽታ በሕይወት ተተክቶ ነበር። ክብር ሁሉ ለጌታ ለኢየሱስ ይሁንለትና። የትንሿ ልጅ ፈውስ። ሕመም የተቀመጠባት ሕፃን ከጸሎቱ በኋላ ደንገጥ ሊያደርግ የሚችል ክስተት ታየባት። እንዲያ ሆኖ አያውቅም ይላል አገልጋዩ። መልእክት ደረሰኝ። እያከታተለ ደም የተቀላቀለበት እዳሪ ማየት እንደጀመረች አከታተለባት። እናትም ተጨነቀች። ምንም እንኳን የሆድ ሕመሙ የተለመደ ቢሆንም ከጸሎት በኋላ ይሻላታል ተብሎ ሲጠበቅ መንፈሱ ሲመታ እንዲህ ያለ የሚያስጨንቅ ክስተት። አዎን፣ ጌታ ግን ትልቅ አይደል? መች በሥራው ይሳሳትና። እንዲህ አከታትሎ ደም የሞላበት እዳሪ ካየች በኋላ ከአንጀቷ ውስጥ የተቆረጠ ሥጋ የሚመስል አንዳች ነገር ያለ ሕክምና እርዳታ ሊወጣ ቻለ። ይህ ነገር እናት በብልቃት አስቀምጣ አሳይታኛለች። በቃ ከዛ በኋላ ሙሉ ለሙሉ ተፈወሰች። መድኃኒት መውሰድም ቆመ። ሞት በሕይወት ተተካ። ዕድሜዋ ተቀጠለ። ለቤቱ በረከት ሆነ። ልብ በሉ ወዳጆቼ፣ አንዳንድ ጊዜ ከጸሎትና ከመንፈሳዊ ውጊያ ቀጥሎ ነገሮች ሲጠብቁ ሲከሩ የፈውስ መንገድ ሊሆን እንደሚችል በማሰብ በእምነት መጽናት ያስፈልጋል። ጌታ ኢየሱስ ነፃ ያወጣው የዚያ የአንዱን ልጅ ታሪክ ተመልከቱ። መንፈስ አረፋ አስደፍቀው ጸጥ አደረገው። የሞተ መስሏቸው ነበር። ጌታ ግን ተነስ አለው። የሞትን በሚመስለን ጊዜ በእምነት ተነስ ማለት አስፈላጊ የእምነት መርህ መሆኑን አይዘንጉ። ምንጊዜም ተስፋ ካስቆረጣችሁ በኋላ ወደ ቀድሞ ቤቱ ደግሞ ጠላት መመለስ እንደሚፈልግ ደግሞ አትርሱት። ይህ መቼም ቢሆን የማይቋረጥ ሂደት የእርሱ ፍላጎት ነው። ወደ ቀድሞ ቤቱ ሊመለስ ይፈልጋል። ለምን ብትሉ አደራጅቶታል፣ ለጥፋት አመቻችቶታል፣ የተመቸ ቤቱ አድርጎት ኖሯልና ብዙ የግንኙነት መስመር ዘርግቶበታል። የቀድሞ ቤቱ በቃሉ ብርሃን እስካልተተካ ድረስ ሌላ የከፋ ችግር ሊከሰት እንደሚችል ማሰብ ያስፈልጋል። ጠላት መንፈሳዊ ውጊያ መጀመሩን ሲያውቅ ቤቱ በውድ ቃሉ ላይ ካልተመሰረተ ከቀድሞ የከፉትን አስከትሎ ይመጣል። ለምን? ለማጠናከር to secure his kingdom፣ መንግስቱን ለማስጠበቅ ርስቱ ከእጁ እንዳይወጣ ለማድረግ ሲል ነው። ይህ
ችግርና ተግዳሮት ነፃ በሚወጡ ሰዎች ዙሪያ መኖሩን በማወቅ ቤተ ክርስቲያን እንዲህ ላሉ ሰዎች የተለየ ድጋፍ ክትትሏን ማጠናከር አብልጦ የሚጠበቅባት ጊዜ መሆኑን መዘንጋት አያስፈልግም። የዮርዳኖስ ጥያቄ። ዮርዳኖስ የሆነውን ሁሉ ካየች፣ ካወቀች፣ ካስተዋለች በኋላ አገልጋዩን የጠየቀችው ጥያቄ እንዲህ ነበር። እስከ ዛሬ እንዴት በመጮህ ሊገለጥ ማኒፌስት ሊያደርግ አልቻለ? ይህ እኮ ሁለተኛ ቤተ ክርስቲያኔ ነው። ታውቋል የእነንትናን ቤተ ክርስቲያን አለችኝ ይላል አገልጋዩ። አሁን አሳምሬ አላት። ከዚያም ጥቂት ጊዜ ቆይቻለሁ፣ ግን እንዴት አለች። ዮርዳኖስና ቤተሰቦቿ ከጥንቆላና ከመናፍስ ሥራ ጋር እጅግ የተቆራኙ ነበሩ። በተለይ ወላጅ እናቷ። እርሷን በግሏ ከመናፍስቱ ዓለም ጋር በተያያዘ በሀገራችን በኢትዮጵያ ብዙ ክፍለ ሀገራትን ረግጣለች። በማኅፀን የሚታጠን፣ በእጅ የሚደረግ፣ በሰውነት የሚጠቆር ወዘተ። ከዚህ ሁሉ ጋር ወደ ጌታ ሳትመጣ ተነካክታ ነበር። ባዕድ አምልኮ በእርሷና በቤቷ ዘንድ የተጣቡት የቅርብ አውጪና አግቢያቸው ሆኖ ቆይቷል። ይሁንና ወደ ጥያቄዋ ስመለስ አንዳንድ ቤተ ክርስቲያናት ቃል ብቻ ብለው በቃ ቃሉ ላይ ትልቅ ቦታ ይሰጣሉ፣ ቃሉ ለብቻው ነፃ ያወጣል በማለት ከጨለማ ዓለም ሰልፍ ጋር ተራርቀው ይኖራሉ። ይህ ግን ከራሱ ከቃሉ ጋር መጣላት ይሆናል። በማርቆስ 1:39 በምኩራባቸው እየሰበከ አጋንንትንም እያወጣ ወደ ገሊላ መጣ ይል የለምን? ሰዎች ቃሉን እንዳይረዱ መንፈሳዊ ተግዳሮት እንዲኖርባቸው የሚያደርገው መንፈስ ሲነቀል ማስተዋላቸው ይመለሳል። አጋንንትን በማስወጣት ላይ የምትለሳለስ ቤተ ክርስቲያን ተደብቀው እንደ ልብ በሚጨፍሩት ክፉዎች ከበባ ስር ትጠመዳለች። የሰዎችም ቋንቋ ይደበላለቃል፣ ብዙ ጥፋትም ሊሰሩ ይችላሉ። ለዮርዳኖስ ጥያቄ መልሱ ቀላል ነው። በመጀመሪያ መናፍስትን የሚለይ ጸጋ በቤተ ክርስቲያን ውስጥ ወይም ዲሰርኒንግ ስፒሪት ሊኖር ይገባል። የጸጋ ስጦታዎችን አጠቃቀማቸውን ማስተማር፣ ማደፋፈር፣ መንገድ መጠቆም አስፈላጊ ነው። መናፍስቶቹ በባህሪያቸው ተደብቀው ተሰውረው ለመስራት ይፈልጋሉ። ለዚህ አይደል ሰይጣን የብርሃን መልአክ እስኪመስል ራሱን የሚሰውረው? ሰይጣን ነኝ ብሎ ቢመጣ ማን ይቀበለዋል? ልክ ሲገለጡ በቃ ኃይላቸውን ማጣት ይጀምራሉ። ትኩረት ይጣልባቸዋል፣ ውጊያም ይበረታባቸዋል። በጌታ ስም የመገዛት ግዴታ አለባቸው ማለት ነው። ሌላው ጸሎት ብቻ ሳይሆን ጾም አስፈላጊ ነው። ሃየር ሌቨል ዲሞንስ አኮርዲንግ ቱ ዴር ሃይራርኪ እንደ አደራጀታቸው እነሱም የተለያየ መዋቅር አላቸውና እንዳወቃቀራቸው ሁሉም መናፍሶች አንድ አይነት ስልጣንና ኃይል የላቸውም። ሁሉም ግን ለክርስቶስ የስሙ ጉልበት ይንበረከካሉ። እንዲህ ያሉትን ወገን ጌታ እንዳለው በጾም ጭምር በትኩረት መዋጋት አስፈላጊ ሊሆን ይችላል። ሌላው በቤተ ክርስቲያን በመንፈስ ቅዱስ ሙላትና አሰራር ላይ ጠንከር ያለ አቋም ልትወስድ ይገባታል። ከሰው ስርዓት ይልቅ ለሰዎች ነፃ መውጣት ቦታ መሰጠት አስፈላጊ ይሆናልና። ሌላ መገለጥ። ከነዚህ ነገሮች በኋላ አንድ ቀን ስለ ዮርዳኖስ ያለምኩት ነገር ነበር ይላል አገልጋዩ። በነገራችን ላይ በነፃ ማውጣት አገልግሎት ውስጥ አስፈላጊ ከሆኑ ነገሮች ውስጥ አንዱ የጌታን ድምፅ አጥርቶ መስማት ሲሆን ከምንሰማባቸው መንገዶችም ውስጥ አንዱ ህልም ማለም ይሆናል። በህልሜ ውስጥ የዮርዳኖስ ቤት እጅግ አምሮና ተውቦ አየሁት። ዙሪያ ገባው እጅግ የተዋበ ሰማያዊ መጋረጃ ተንቆጥቁጦ ይታይ ነበር። አንድ ትል በሰማያዊ መጋረጃው ላይ ስትሄድ ተመለከቱ። በጣቴ አንስቼ ቀርጥፌ በጥርሴ ስጥላት አየሁኝ። ገባኝ፣ እድሉን ልሞክር ብሎ የመጣ የተላከ መንፈስ እንደነበር። ዕለቱ እሮብ ወደ ከሰዓት በኋላ በቤተ ክርስቲያናቸው የሚደረግ የምሽት ስብሰባ ላይ ያለ ቀጠሮ ቀጥ ብዬ ሄድኩኝ። ጸለይኩ፣ እድል ተሰጠኝ። ዮርዳኖስንም ጠየቅኳት። ከትል ጋራ የሚያገናኝ ነገር ምን ገጠመሽ? አዎን አለች። ሌሊቴ በትራሴ ላይ ትሎች ሞልተውበት ሲያስጨንቁኝ ተመለከትኩኝ። ይህ አይደል የሚፈልገው? ከዚያም በኋላ በትል ተመስሎ የመጣውን መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ገሰስኩት። እንደ ልማዱ ጮሆ ባይመለስ ወጥቶ ሄደ። ክብር ለኢየሱስ ይሁን። የድል ብስራት።
አጋንንትንና ልጆቼን ወደ ስቶክሆልም ከሸኘሁኝ በኋላ በአዲስ አበባ መቆየት ነበረብኝ። አጭር የሚባል ጊዜ አልነበረም የቆየሁት። በእርግጥ በዮርዳኖስ ላይ አየው የነበረው ፈጣንና አስደሳች ለውጥ ግን እጅግ ደስ የሚያሰኝ ነበር። በተመረቀችበት የሥራ ዘርፍ በግል ሥራ እየወሰደች ትሠራ ነበር። እኔ ወደ ስቶክሆልም ሳልመለስ በአጭር ጊዜ ውስጥ ወደ 10 ከሚጠጉ አሰሪዎች ጋር የሂሳብ ሥራዋን አጧጥፋው ነበር። ቀድሞ ትላለች ዮርዳኖስ፣ እሠራለሁ፣ ደሞዜን ይክዱኛል፣ ይከለክሉኛል፣ ጠብ የሚል ነገር የለም። እርግማን ማለት አጋንንትን ከማምለክ ጋር ተያይዞ የሚመጡ ጦሶች ዳፋቸው ቀላል አይደለም ትላለች። አሁን አለች እሠራለሁ፣ ገንዘቤ ይከፈለኛል፣ ቤቴ መባረክ ጀመረ። ይህ የዮርዳኖስ ቃል ነበር። የጣፈጠ እንቅልፍ፣ በጤና ውሎ ማደር፣ ጤነኛ ልጅ ያለ ስጋት ማሳደግ፣ ፍርሃት ሳይኖር በሰላም ወጥቶ መግባት። አቤት ይህ ኢየሱስ ደረሰልኝ። አጋንንትንና ሰይጣንን ያመለከችባቸውን፣ ከእናቷ የወረሰችውን፣ ከአገር አገር የዞረችባቸውን፣ የሚካደምባቸውን ደጆች የረገጠችውን፣ የከፈለችውን ዋጋ ስትናገር ከንቱ ድካም፣ ባዶ ኑሮ፣ ጎስቋላ የሚያደርግ አባዜ ነበር ትላለች። በመጨረሻም በእግዚአብሔር ቃል የበለጠ እንዲያሳድጓት፣ በእምነት ቃል እንድትጠነክር፣ የተሰጣትን ነፃነት ጠብቃ በቃሉ ብርሃን እንድትራመድ ምክሬን ለግሼ ለእሷም አደራውን ለሚመለከተውንም ደግሞ ሰጥቼ ጊዜ ደርሶ ሩጫዬን አጠናቀቄ ወደ ስቶክሆልም በሰላም ተመለስኩኝ። በሚቀጥለው የአገልጋዩ መድብሎች የእውነተኛ ታሪኮች ስብስብ እስከምንገናኝ ድረስ ወዳጆቼ ቸር ይግጠመን። ሰብስክራይብ በማድረግ ይህ አምድ በፍጥነት ይደርሶ ዘንድ የበኩልዎን በመወጣት መንፈሳዊ ሕይወትዎን እንዲገነቡ አደራ ላለሁኝ። ለሌሎችም ለተጨነቁ ሁሉ እምነትና ብርሃን ይሆን ዘንድ ሼር በማድረግ አብረውን ያገልግሉ። ተባረኩ።